ከታሜ ጋር ነው። ይህ ፕሮግራም እንዲዳመር እንዲቀጥል ያገዙ ስፖንሰሮቻችንን እናስታውቃቸው። አዋጭ ማይክሮ ፋይናንስ አዋጭ ማይክሮ ፋይናንስ እንግዲህ የገንዘብና ቁጠባ ብድር ህብረት ስራ ማህበር ነው። ለ19 ዓመታት ያስቆጠረ 167,000 በላይ አባላትን በማስፋት የቁጠባና ብድር አገልግሎት እየሰጠ የሚገኝ ማዕከል ነው። ማነው ተቋም ነው። መስራቹና ዋና ስራ አስፈጻሚው አቶ ዘሪሁን ሸለመ ደግሞ የ2026 አይሲ አፍሪካ ህብረት የላቀ ሽልማት ውድድር ላይ እጩ ሆነዋል እና በያላችሁበት ምረጡን ብለዋል። አዋጮች እዚህ ፕሮግራም ስፖንሰር ናቸው። BBMI የሜካፕ ኢንስቲትዩት እንግዲህ አሱን እንደዚህ አሳምሮ ሜካፕ ሰርቶ አሳምሮ ያመጣት ነው። BBMI ሌላኛው አጋራችን ነው። ሀበሻ ቢራ፣ ኮካ ኮላ፣ ሳምሪ ኮካሽ፣ ገበታ ወሬ፣ ኩሪፍቱ ሪዞርት እና ስፓ ለሁለት ቀን ዘና ፈታ ትላላችሁ። ኤሰር ሳሙና ወይም አዚ ፈሳሽ ሳሙና ያው እሷ በማስታወቂያ እየሰራችላቸው የምታውቁት ካምፓኒ ነው። የዚህ ፕሮግራም አጋር ነው። ኤቢ ኢንተርቴይንመንት ኤልያስ ይህንን ፕሮግራም በካሜራና በፎቶ እያደመቀ የሚገኝ አጋራችን ነው። ካራሜል ኬክ፣ ቆንጆ ኢቨንት፣ ዶክተር ህሊና ዴንታል ክሊኒክ እና ቀላቴ ሂውማን ሄር የዚህ ፕሮግራም አጋር ናቸው። አንዴ ሰብሰብ እንግዲህ 25 ዓመት ቀላል አይደለም ማለት በትዳር ለ35 ዓመት በስራስ እድሜ ይስጠን እንጂ ለመኖር እንሰራለን ማለት በትዳር 25 ዓመት ደግሞ ቀላል አይደለም። የዚህ ሚስጥር ምን እንደሆነ እንግዲህ እነሱ ናቸው የሚያውቁት። ከነሱ በላይ እንግዲህ መሀላችን እጅግ የምናወዳቸው የምናከብራቸው የሃይማኖታችን አባት መጋቢ አዲስ እሸቱ መሀላችን አሉና እንደው አንዳንድ ነገር ወጣቶች የሚታዩኛል እዚህ መሀላችን ለእኛም የሚመክሩት ነገር ካለ ወደዚህ መድረክ በክብር እንድትጋብዙልኝ ስል በአክብሮት ጠይቃለሁ። መጋቢ አዲስ እሸቱ በጣም ደስ ያለኝ የኪነ ጥበብ አዳራሻው እኔ በአሁኑ ጊዜ ብዙ ሃይማኖቶች አሉ ሲያቀር ዝርዝር ጉዳይ ውስጥ አልገባ። አንዱ ሃይማኖቶች እያጠፉት ያለው ጥፋት በአደባባይ ተናግሬ ያለው በኢትዮጵያ ኪነ ጥበብ፣ በኢትዮጵያ ስነ ጽሁፍ፣ በኢትዮጵያ ፍልስፍና ላይ የዘመቱት ዘመቻ ሀገር ፖለቲካ ዋጋ ያስከፍላል። ኪነ ጥበብ በፍጹም ያለ ኪነ ጥበብ፣ ያለ ስነ ጽሁፍ፣ ያለ ፍልስፍና፣ ያለ ምርምር ጭንቅላት ካልሰራ አይምሮ ካልሰራ ሀገር ላይ ነች። ስለዚህ ይህ የጥበብ አዳራሽ ነውና በእውነት እዚህ እርግጠኛ ነኝ ቅድም ነጋሽ የተነበረች ማለት ጋሽ ፋርማ በየላ አግኝቻለሁ፣ ሌሎቻችሁን አግኝቻለሁ። አክብሮት እንዳለ እንድታውቁልን እፈልጋለሁ። እጅ የሰሩት ማመስገን እዚህ ሀገር ላይ በፖለቲካው፣ በሃይማኖቱ፣ በውትድርናው እድለኞች አይደለም። አሜሪካን ሀገር ሲሄድ ማርቲን ሉተር ኪንግ መንገድ ተሰይሞለት የልደት ቀን ይከበራል። ይህ ሰውዬ ነጮቹ አልፈው እንዲያስቡና ጥቁሮቹ እንዲያከብሩ የተጋባ ሰው። ነጮቹ በጣም ብልህ ስለሆኑ ታሪኩን ቀጥፈው በትምህርት ቤት ያስተምራሉ። ሐውልት ተቀርጾለታል፣ መንገድ ተሰይሞለታል፣ የልደቱ ቀን ይከበራል። ምክንያቱም ፈረንጆቹ ትናንትና ላይ ቆሞ ዛሬ ይታያቸው፣ ዛሬ ላይ ቆሞ ነገን ይቃኛል። ኢትዮጵያውያን በአሁኑ ጊዜ ከትናንትና የተፋታን ተነገ ያልተጋባን ከዛሬማ ተው ጦርነት የገጠመን ሰው ጤነኛ የሚባለው ትናንትናን በበጎ ሲገነብ ነገን በተስፋ ሲያልምና የዛሬው በትጋት ሲፈጽም ከትናንትና ከዛሬው ከነገም የተፋታ ሰው ጤነኛ ነውና ሀገራችን ከሶስቱም የተፋታቱ ይመስለኛል። እውነቱን ለመናገር መቼም ፖለቲካ ኖራቸው አትከፉ በጋራ ስላበድ ገሌ ብሎ ለማለት አይቻልም። አሁን ማንም ሰው 130 ሚሊዮን ኢትዮጵያ ጸበል ቢወስድ የጋራ ያበር ነው እብድም የለም ለሁሉም አሉ። አንድ ሰው ብድ ለማለት ጤነኛው ሰው ያስፈልጋል። ሁላችንም ስላበድ እግዚአብሔር ይመስገን። አንድ ግን በየዘርፉ ያላከበርናቸው ያልዘመርንላቸው እልል ያላልናቸው ሰዎች አሉ። ይሄ ግን የሚያሳየው ያለን እኔ ዛሬ አስቴር አለማየሁን ከነ ባለቤቷ ለማክበር መብቃት ምናልባት ነገ ወደ ኪነ ጥበቡ ለሚመጡ
ሰዎች ይሄን አለን ብለው ተስፋ እንዲሰጡ ያለን ባንድ። ምክንያቱም ብዙ ሰው ሩጫ የሞከረው እና የደፈው ከሰሩ በኋላ እነ ቀነሰ ቤት ከሰሩ በኋላ ይሄ መዋቅ እነ ጦናሽ ቤት ላይ ሰው ከሩጫ በኋላ ግርፋት ቢሆን ስለዚህ ለወጥ ማጨብጨብ ተጨማሪዎች ማፍያ መንገድ ይሄ ማወቅ አለብን። ይሄ ማጨብጨብ አለብን፣ እውቅና መስጠት አለብን፣ መመሰጋገን አለብን። ስለዚህ ወይዘሮ አስቴር አለማየሁ እና አቶ ምንተስኖት ጌታሁን የኪነ ጥበብ በሞሴን ባልመሆን በኋላ ያው የመድረክ ሰው ሚስት መሆን የመድረክ ሰው ባል መሆን ምንድን ነው? እኔ ሳገኝ ፓይለቶች ሳገኝ፣ ሆስተሶች ሳገኝ፣ ዶክተሮች ሳገኝ የዶክተር ባል መሆን የአንድ የባለሙያ ሚስት መሆን የሚያስከፍለው ዋጋ ምንድን ነው እጠይቃለሁ። እና የሌሎቹ ሌላ ቦታ አወራለሁ። እንግዲህ የኪነ ጥበብ ሰው ሁሉ ቦታ አለ። በየቴሌቪዥናችን በየሬዲዮናችን ተጽፏሉ። እንግዲህ እንኳን ለዚህ አደረሳችሁ። እግዚአብሔር ሕይወታችሁን ይባርክ። እሱ ነው ተብሏልና እንግዲህ ጓደኝነት እንዴት ነው የምታዩት? እነሱን እዚህ ስለገኙ አመስግኑልኝ። ደግሞ ስራ ውስጥ ያላቸው ግንኙነትና አጣጣጣ ጋር ነገሮች ተጫውተናል። በመሰረቱ የዛሬ 25 ዓመት ሲያገቡ ሁለቱም እኔ ሙሉጌታ ባተ መናፈሻ ድሬ ያለው እግዚአብሔር እኔንም ለዚህ የሚያብቅቶኝ እነሱም ለዚህ ደርሰው ወልደው ለዚህ በመብቃታቸው እጅግ በጣም ደስ ብሎኛል። ዛሬ ትዳር እግዚአብሔር ነው፣ የሰው አይደለም። ትዳርን የሚሰጠው እግዚአብሔር ነው። እግዚአብሔር ደግሞ ትዳርን ሰጥቶ አቻችሎ ይህን ቆይቶ ልጆቶ ተመስገን ነው። ተመስገን፣ እግዚአብሔር የተመሰገነ ይሁን። አስቱ በጣም ጥሩ ናት። የእውነት በሙያም ቢሆን እንከን የሌላት ባለሙያ ናት። ጎበዝ ናት። በስራ አትደራደርም። ሰው አክባሪ ናት። እትዬ ጋሼ በጣም የምትኖር ናት። እኔ መቼም ብዙ መናገር አልችልም ስለ አስቴር። ጥሩ ልጅ ናት። በዓል ሲሆን የመጀመሪያ እሷ ናት ደውላ እንኳን አደረሳችሁ እናቶች የምትለን ያው መጣደል ማለት እና ድንቅ ናት። አስተዋሽም ናት። አስተዋይም ናት። ብዙ ብናገር ደስ ይለኛል። ቢሆንም እግዚአብሔር ለዚህ ቀን ስላደረሳቸው በጣም ፈጣሪን አመሰግናለሁ። እንግዲህ አስቱዬ ምንቴ እነኚህ ፍሬዎች አፍርታችኋል። እነሱም ደግሞ ድራችሁ ኩላችሁ የልጅ ልጅ ለማየት ያብቃችሁ። ዘመናቸው ደግሞ ዘመናችሁ ብርክ ይላል። አመሰግናለሁ ልጆቼ። መልካም በዓል። እንግዲህ ቀደም
ተገናኝተናል ብዬ ነው። ለማላችሁ አላልኩኝም። ቀጥታ ወደ ጉዳዩ ነው የምገባው። እንግዲህ አስቴር እዚህ ቤት ከመጣች ጊዜ ጀምሮ በፊት ራስ ቲያትር ነው የምትሰራው። ከኛ ጋር ከተቀላቀለች ጀምሮ ጥሩ ባለሙያ፣ ቅድም እህቴ ብለዋለች፣ በጣም ሰው አክባሪ፣ ለስራዋ ሙት ሰዓቷን የምታከብር ምንድነው ከኛ ጋር ከተቀላቀለች ጀምሮ እኔ በፊት ማለት ነው የቤቱን ስነ ስርዓቱን ሁሉም ያልተከለ ሁሉም በየቦታው አለ። እዚህ ላይ ደግሞ የፊክሱ በጣም ከበድ ይላል። ቀደም ተብሎ ነው የሚገባው። ሌላም ጋር ይገባል አይገባም እያደለም እና ከኋላ ደግሞ ከመድረክ ጀርባ ብዙ ጨዋታዎች ልክ እንደ ቤታችን እንደምናደርገው ምግብ ይዘን መጥተን ቡና ተፈልቶ ተጫውተን ነው ወደ መድረካችን የምንገባው እና የተለየ ፍቅር ነበረ። አስቴር ደግሞ በዛ ላይ እኛን እንደ እናት እንደ እህት አክብራን ነው፣ እንደ ታላቅ እህት ነው የምታከብረን። እኛም እንደ ልጃችን ነው የምናያት። በዛ ላይ ሙያን አክባሪ ናት። በትዳሯም ቢሆን ልጆቿን ሰብስባ አሳድጋ የምትሮጥ ናት። አስቴር ለበት በጣም 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 ትጥራለች። በእውነት ነው የምለው፣ የታዘብኩት ይህንን ነው። በሙያም ቢሆን በትዳሯም ቢሆን ለማድረግ በጣም ሁሌ ወደፊት ናት እና በዛ ደስ ይለኛል በጥረቷ። በዛም ላይ በሙያም ደግሞ አድምታ ነው ሙያን የምትሰራው እና እግዚአብሔር ደግሞ ለዚህ ቀን ካደረሳት ትዳር ማለት ቀላል ነገር አይደለም። ሙሉዎችን ለሚሆን ብዙ ነገር አለ። መቻቻል ይጠይቃል። እንኳን ትዳር ጓደኛ መቻቻል ይጠይቃል አይደለም እንዴ? ሲያጠፋ አይተህ አልፈህ እኔ ሳጠፋ እሷ አልፋኝ አቀራርቦ ነው የሚቀጥለው እንጂ አንድ ቀን ጸጥ ወይም አፕሮፖ እንደዚህ ከሆነ አይቀጥልም ያለው እና ትዳር ያው የቤተሰብ መሰረቱ ነው። መቻቻል፣ መፋቀር፣ መከባበር፣ መተዛዘን፣ መተሳሰብ ይሄ ሁሉ አጠቃሎ ነው ትዳር የሚባለው። ስለዚህ በትዳሯም ቢሆን ሁሉ ነገር ይችላል። እሱም ቢሆን ውጭ ቢሄድም ቢሰራ ቢወጣ እሷ ስትወጣ የልጆቹን ነገር ሰብስቦ ብሎ ልጆቹ ሸንግሎ ሊጠብቃባት ነው እና መልካም ናቸው። ስለዚህ እግዚአብሔር አምላክ የተባረከ ትዳር ያደርግላቸው። በጣም እድሜያቸውን ሳብ አድርጎ በድን እንዳለችው ልጆቿን ለመዳር ለመኳል እንደኛ የልጅ ልጅ ለማየት ያብቃታችን። ጥሩ ነገር እመኝላታለሁ። መልካም ጊዜ ያሳልፉ። እግዚአብሔር ደግሞ ለትልቅ ደረጃ ያብቃቸው። ለቁርባኑ ለምኑ ያብቃችሁ። እንዲህ አይነት ነገሮች ቢበረክቱ ደስ ይለኛል። በሞት ብቻ ነው ለአበባ ወይም ለሆነ ስጦታ የምንፈላለገው። በእንደዚህ አይነት ሴሬሞኒ በእንደዚህ አይነት በዓል ላይ ደግሞ የቀሩት ወንድሞቻችን የቀሩት እህቶቻችንን እንደዚህ በማክበር ወደ አደባባይ ስንወጣ በጣም 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 ደስ የሚል ነውና ይክፋበት ማለት እፈልጋለሁ። እንበርታ በዚህ ማለት እፈልጋለሁ። ከዛ በዘለለ ወደ አስቱ ስመለስ እንግዲህ እንዳጋጣሚ ሆኖ ቅድም ነገራቸዋለሁ በራስ ቲያትር ቆይቼ ነበር። እዚህም ቲያትር ቤት ውስጥ ኦልሞስት ወደ 35ኛ ዓመቴን ይዣለሁ። ከ1985 ጀምሮ ነው። በእድሜ ግን እንዳትጠይቁኝ ወጣት ነኝ እና በዚህ ውስጥ እንደ ድል ሆኖ ደግሞ እግዚአብሔር የተመሰገነ ይሁን ብዙ ትላልቅ ሙያተኞችን ቀድሞ በልጅነቴ የማከብራቸው ጭምር ያገኘሁበት ቦታ ነው። ከዚህ ውስጥ ደግሞ አንዷ አስቴር ናት። አስቱ በእውነት ነው እኔ መናገር የምፈልገው፣ አንድም ቀን ፊቷ ቀጭም ሲል የምትታይ አይደለችም። በሙያው ዘርፍ ላይ በሰዓት ማክበር በአንደኝነት የምትጠቀስ ነች። የተሰጣትን የስራ ተግባር በየትኛውም መንገድ የምትወጣ አደባባይ ላይ ቀርባ የማታሳፍር ትልቅ የተከበረች የኢትዮጵያ አርቲስት ናትና አንዴ አክብሩልኝ። ሁሌም ስንገናኝ ሀሳብ ይዛ ነው የምትመጣው። እንደው ወደዚህ ወደ መጨረሻው አሁን ይሄንን በዓል ለማክበር እንኳን ስንመጣ በሀሳቡ ላይ ስንወያይ በጣም የሚገራርሙ ሀሳቦች ነው ይዛ የምትመጣው። የሴት ጀግና ናት። ሄዳ የምታፍርበት ቦታ የለም። አሁንም ይሄንን በረከት እግዚአብሔር ጨምሮ ያድልሽ እላታለሁ። ይሄን እያልኩ ለባለቤቷና ላስትዬ ለልጆቿ ለቤተሰቧ እግዚአብሔር ጨምሮ በረከትን ጸጋን ያልበስልኝ እላለሁ። እጅግ በጣም አመሰግናለሁ። እኔና አስቱ ብዙ ታሪክ አለን።
አርቲስት ፋንቱ ማንዶዬም እዚህ አለ። የአዋሳ የአረጋውያንን ማዕከል ስንሰራ በየቤቱ በየቢሮ ዞረን ነው ሩጫ አካሂደን ዞር በሉ ስንባልም እያዘንን እግዚአብሔር ድንቅ አምላክ ነው። ያ የአረጋውያን ማዕከል ዛሬ አልቆ አርቲስት ፋንቱ ትዝ ይለኛል። ሰለችን መዞር እንደው ሲስተር ይሄ ቢልዲንግ አልቆ በማግስቱ በሞትኩ አለ። በቃ በጣም አዘንን። እስቲ እንሞክራለን። ተሞከረ። ማዕከሉ ሲመረቅ መድረክ መሪ አብራር ነበር እና እዚህ ብዙዎቻችሁ ተገኝታችኋል። እና አብራር በልስቲና ማዕከሉ ተመርቋል፣ አሁን መሞት ትችላለህ አለ። እኔ አልሞትም ገና ብዙ እሰራለሁ አለ። በጣም ብዙ ስራ ሰራ። አስቱዬ እማትሰለች ምትገርም ነች። እንግዲህ ምን ያህል የሰው ፊት እንደሚገርፍ ታውቃላችሁ። በየቤቱ መዞር ምን ያህል ከባድ፣ በየባለስልጣኑ በየባለ ሀብቱ ክፍት ብሎ እንወጣና የእሷ ፈገግታ ነው የሚታየኝ። እውነቴን ነው የምለው። በጣም ድንቅ አርቲስት ናትና ተባረኪልኝ። በልጆቻችሁ ተባረኩ። በልጆቻችሁ ከፍ በሉ። የልጅ ልጅ እዩ። ከምንም በላይ ደግሞ እድሜ ከጤና ይስጣችሁ። ለሰው ልጅ ትልቁ ጤና ነው። ስለዚህ እኔ አሁን አንድ ነገር ነው የምጠይቃችሁ። እናንተ የኪነ ጥበብ ሰዎች ድንቅ ናችሁ። ኢትዮጵያ እናንተን አልተጠቀመችም። ሜሪ ጆይ ግን እናንተን ተጠቀመ። ለችግርተኛው ለድሃው የእናንተ ከኋላ ኃይል መሆን 2 ሆስፒታል እንድንሰራ አድርጎናል። አስኮ ላይ ጨርሰናል። ይሄ ሁሉ እናንተ ጋር እየተንከራተትን በኢትዮጵያም ብቻ የተሰራ ሆስፒታል ነው። አዋሳ ላይ ቆርቆሮ እየለበሰ ነው። አርባ ምንጭ ላይ መሰረት ድንጋይ ያኖረናል። በጣም የሚያስደስተው ደግሞ 3 የኩላሊት እጥበት በእናንተው ኃይል ነው ተከፍቷል። አንደኛው የመጀመሪያውን ከሲያትል የነርስ ማህበር ጋር አዋሳ ከፈትን። ሁለተኛው አዲስ አበባ ከፈትን። በቅርቡ ይጀምራል። በጣም ክሪቲካል ብቻ የሆኑትን ነው እያጠበ ያለው። 3ኛው አርባ ምንጭ ነው። 4ኛው ደብረ ብርሃን ይቀጥላል። ዘሪሁን ዛሬ ሲዘፍን እውነቴን ነው የምለው አንጀቴን ነው የበላው። በጣም ያሳዝናል። ሰሞኑን የወጣ ዜና አይታችኋል። 10 ሚሊየን ሰው ከ150 ሚሊየኑ የኩላሊት በሽተኛ ነው። ኩላሊታችሁን ቼክ አርጉ። በጣም ያሳዝነው። ትላንት ነው ከዋሳ የመጣሁት። በጣም ያሳዝናል። ጋዜጠኞች መጥተው ኢንተርቪው ሊያደርጉ እያለቀሱ አቃታቸው። የ14 ዓመት የ15 ዓመት ልጅ ነው እየታጠበ ያለው። በቅርቡ ደግሞ አዲስ አበባ የ8 ዓመት 2 ልጆች ገጥመውናል። ይሄ ቤተሰብ ወዴት ነው የሚሄደው? የልጅ ልጆቻችን ወዴት ነው እየሄዱ ያሉት? ስለዚህ ካሁን ቆም ብለን እባካችሁን ቁርጥ በልታችሁ ተከሽኖ የምትጠጡ ሰዎች ዛሬ አቁሙ። ሪሰርች አውጥቶታል። ለኩላሊት ከባድ ነው። ሚክስ ሲደረግ ብቻ ቢራውን መጠጣት ትችላላችሁ፣ አዋሽን መጠጣት ትችላላችሁ። ለልጆቻችሁ የታሸገ ጣፋጭ የምትሰጡ ዛሬ አቁሙ። የ8 ዓመቱ ልጅ እንጀራ አይበላም፣ ለጣፋጭ አዲክትድ ነው። ግን ፌል አደረገ። በግልጽ መናገር ይቻላል። ሚዲያ ስላለ ብዙም ባልል ምን ያህል ፍሬሽ የሆነ ጁስ ፍሬሽ የሆነ ጣፋጭ ምግብ ነው ለልጆቻችሁ የምትሰጡት። እባካችሁ አቁሙ። የዘሪሁንን ኩላሊት እዚህ ቤት ያለን ሰዎች ማሳጠብ እንችላለን። ሜሪ ጆይ እድሜ ይስጠን እንጂ በነፃ እንዲሆን ነው የምንፈልገው፣ እንደ ኬንያ እንደ ሌሎች ሀገር። ትልቁ ነገር የሚያሳስባቸው እየታጠቡ አባቴ ወንድ ልጅ አያለቅስም ካልባሰበት ብለው ነው ያሳደጉን። ዛሬ ኩላሊት እጥበት መታችሁ ታያላችሁ። እንባ እንደ ጎርፍ ይፈሳል። የሚያሳስባቸው ቤቴን ልሸጥ ነው፣ ቤቴን ሸጥኩኝ፣ ሚስቴ ትታኝ ሄደች እኮ ሲስተርዬ፣ ልጆቼ እኮ ሸሹኝ፣ ብቻዬን ትንሽ ቤት ተከራይቼ ነው የምኖረው ይላሉ። 5 ነርሶች እኛ ጋር ይታጠባሉ።
3 ትላልቅ አመራሮች ይታጠባሉ። በጣም ባለሀብቶች ይታጠባሉ። ሀብቱም ከንቱ ነው። ስለዚህ ሜሪጆ ያቀደው 200 ብር በወር 150,000 ሰው ቢያዋጣ በየወሩ በኢትዮጵያ ዲያሊሲስ ነፃ ይሆናል። 10 ሚሊዮን ለመሞት እየተዘጋጀ ነው። በወር 50,000 ሰው ነው የሚያልቀው። በአመት ኢትዮጵያ ውስጥ በኩላሊት ብቻ 400,000 ሰው ለመታጠብ ሰልፍ ይዟል። ወረፋ አላገኘም። እኛም ብዙ ዲያሊሲስ ብንከፍት ዋጋ የለው። የሚበዛው መከላከል ስንችል እየታመመ ነው። ስለዚህ ኮንሱመብሉ 5,500 ብር ገብቷል። ከውጭ በዶላር ስለሚመጣ ምንም ማድረግ አይችሉም። ፕራይቬቶች 9,000 ብር ገብቷል ከነ መድኃኒቱ። በሳምንት 3 መታጠብ አለበት። እድለኛ ስላልሆን ነው እንጂ ታጥበን ወደ ስራ ነው የምንገባው። ሄደን ዞረን አየን። ታጥበው አሁን ሌተስ ማሽን መጥቷል። እዛው ቤቱ ታጥበው ወደ ስራ ይሄዳል። እኛ እንደኛ አይነቱ ጋር መጥቶ ታጥበው ወደ ስራ ይሄዳል። አሁን ትልቁ ነገር ለልጆች ለቤት የነገን ሲያስብ ኮርቲዞል የሚባል መርዝ ሰውነቱ ይጫጫል። ያ ደግሞ እንዲሞት ያጣድፈዋል። ስለዚህ ግድ የላችሁም። ይሄን የመሰለ አርቲስት ለአገር ስንት የሰራ አርቲስት ለምን ይሞትብናል? ለምን 200 ብር እዚህ ቤት ያለው ሰው እኮ ቢሆን ሜሪጆ እኮ 3,500 ነው ዲስካውንት አድርገን። አሁን ደግሞ ሜምበርሺፕ እየሰራን ነው፣ ከሱም እንቀንሳለን። ሚኒመም 3,500 ሜሪጆ ጋር ብቻ ነው ያለው። ከ5,500 በላይ ሆኗል። ስለዚህ አባል ሁኑ፣ ዘሪሁን እናድነው። አባል የሆናችሁ ደግሞ ነገ ችግሩ ቢከሰት ሜሪጆ አንኳክታችሁ በነጻ ትታጠባላችሁ። ሌላው በአመት አንዴ ቼክ አድርጉ። እኔ ነርሶኜ ቼክ አድርጌ አላውቅም። 400-500 ብር ነው። ክሪያቲንን የሚባል ነው ቼክ የምታደርጉት። ቦርደር ላይ ነበርኩ። ቁርጥ ወዳለው ያው ነጻ ሆኜ ነው የምኖረው። ቦርደር ላይ ወዲያው አስተካከልኩት። አሁን በጣም ጥሩ ደረጃ ላይ ይገኛለሁ። ቼክ ስታደርጉ ወደ ኋላ ትመልሱታላችሁ። አደራ ቼክ አድርጉልኝ። ዘሪሁን ወዲህ መጥቶ አለ ካለን አለ ይሄን ሰርቲፊኬት ለና አስቱ መሰጥልኝ አንተና ህዝቡም አባል ሆኖ ቃል ይገባል። እኛ ጋር በነጻ እንድትታጠብ እንጥራለን። እንኳን ለተሰናደረታችሁ የቤታችን እኮ ይህንን አበባና ሰርቲፊኬት እንዲህ እያመኑ መጥቶ እየዘፈነው አስቱዬ እስከ ዛሬ በኖች አደረገችው ለሰዓት ላደረገችው ጊዜያችን አይተናል ሞታችን ለዝቁ ዛሬ ዘሪሁን ደስ ብሎት አያድርም? በወር 200 ብር ታጣላችሁ። አንድ ቡና ወይ አንድ መኪያቶ ተው ለሱ ስትሉ። እኛ ደግሞ እናንተም በመተማመን በቅርቡ እጥበቱን እንጀምራለን። እግዚአብሔር ይባርካል። አንድ ቃል ነው የምለው። የለዙን ቀን በጋራ ለማክበር ሁላችንም ከመቀመጫችን ተነስተን ለክብር ብለን እናክብራቸው። አስቱዬን እና ምንተስኖት እንኳን ለዚህ ክብር አበቃችሁ። ወደ ኬኩ ቦታ እንድትገቡ
እንኳን ለዚህ ቀን አደረሳችሁ የቤታችን እንቁ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ምኞታችንን ሰብ ለዝጩ ደንልናልና ብዙም ስቀን በለን ተከባብረን እስከ ዛሬ ደርሰናል። ምኞታችንን ሰብ ልጅ ወልደን ለመሳማት ሆናል። ደስታሽም ደስታዬ ነው፣ ስቃይሽም ስቃዬ ለኔ ፍጹም የማንነት ነሽ ክፉ ከኔ ስትለይኝ አልወድም እንግዶቻችን አተረፉና እታችንን አስቱ በዚህ ስሎ ዘፈን እዚች መሀል ላይ ተጋብዘዋል። እጃችሁን ብቻ ሁለታችሁ ተነሱ። But